የራሴን ነገር ራሴን ችዬ ነው የምለጣለጠው። ችግር ካለ ማለት ነው። መጫወት ካለብን ደግሞ እጫወታለሁ። ከዛ ውጭ እንዲያላችሁ ጻፉ፣ እንዲያላችሁ አድርጉ፣ እንዲያላችሁ የዚህ ልጅ ህይወት መጥፋት ለእናንተ የሚጠቅመው ምንድን ነው? የዚህ ልጅን ህይወት ማጣት ገና ብዙ የምትሰራ ልጅ ከሊስትሮነት የተነሳች እህት ናት። ችግርን አይተዋለች። ለእሷ ችግር ብርቅ አይደለም፣ አዲስ አይደለም። ለዚች ልጅ ከሊስትሮነት ተነስታ ሼም ሳይዛት ህይወቷን የቀየረች ልጅ በወንድ የተነሳ ሞተ ብትል አልሰማ። የማይሆን ነገር ነው። ተግባባን? አሁን የምነግራችሁ ምንድን ነው? በተለይ ሴቶች እርስ በራስ መቀናናታችሁን መቼ እንደሆነ የምታቆሙት ሊገባኝ አልቻለም። እርስ በራስ መቼ የሆነ ቦታ ላይ የሚቆም ነገር የምታበጁ ልጓም የሚበጅለት ነገር የለም። ስትሄዱ ደግሞ በጣም ሩቅ ድረስ ነው የምትሄዱት። አሁን ለምሳሌ በእኔ ብትሄዱ ቤተሰቡ እንደዚህ ነው ምናምን ብለው የሚሄዱት ሴቶች ናቸው። አሁን ከወንዶች ጋር በቃ ስንገናኝ እንደዚህ አንተ እንዲህ አንተ እንደዚህ ነህ ትባባላለህ፣ አለቀ የወንድ ጉዳይ። የሴትስ እህትሽ፣ አጎትሽ፣ አያትሽ፣ ቅድመ አያትሽን አውቀዋለሁ፣ እንትናን አውቃታለሁ፣ እንትናን አውቀዋለሁ፣ የድሮ ህይወትን አውቃለሁ። በዚሁ እንደዚህ ነው በቃ። የሆነ ቦታ ላይ ማቆም አይችሉም። የሆነ ቦታ ላይ ማቆም አይችሉም። በጣም የወረደ ማንነት አይዋለው ሲጣሉ። ሽንፈት መቀበል አትወድም ሴት ልጅ፣ ግን ተሸናፊ ናችሁ። እውነቱን ተሸናፊ ናችሁ። መቀበል ግን አትችሉ። የምትጀምሩት በብዛት እናንተ ናችሁ። ጸቡንም ምኑንም የምትጀምሩት እናንተ ናችሁ። ስሜታዊ ሆናችሁ የምትወጡት እናንተ ናችሁ። ምን አገባችሁ በሚለው የምትወጡት እናንተ ናችሁ። መጨረሻ ላይ ለሚመጣው ነገር ግን ኃላፊነት መውሰድ አትችሉ። ይህንን ተማሩ። ሶሻል ሚዲያ ላይ የምትመጡት ኃላፊነትን ውሰዱ። አንዳንዴ ጥፋት ሲኖር ይሄ ጥፋት አጥፍቻለሁ በሉ። ዮኒ ማኛ ስንቴ ነው ይቅርታ የሚጠይቀው? ፈርቼ ነው? በጭራሽ አይደለም። ህሊና መግዛት አለ፣ መሸነፍ አይደለም። አንዳንዴ ጥፋት ሲኖር ይነዋዳ እዚህ ጋር አጥፍቻለሁ ማለት ምንም ችግር የለውም። በማየው ነገር ግን እስካሁን ሶሻል ሚዲያ ላይ እስከ መሞት የሚደርሱ ነገሮች አያለሁ። በጣም ነው ያዘንኩት። እግዚአብሔር ምስክሬ። በጣም ለምን ከሱ ጋር ብቻ ከሆነ ለምን ያጠፋሁት ካለ ይቅር በሉኝ ለምን አለች? ያጠፋሁት ካለ ይቅር በሉኝ ለምን አለች? ሌሎቻችሁ ገመዱን ይዛ ነው እንደዛ ያለችው። በዛ ሰዓት ገመዱን ይዛ እንኳን ሊያስቆማት የፈለገ አንድ ሰው የለም። አንድ ሰው አጠገቧ ሊደርስ የፈለገ የለም። እና ኢትዮጵያውያን እባካችሁ አንዳንድ ሰው እንደዚህ ያደርጋለሁ ሲል በነፍስ ጉዳይ ሲመጣ ቆም ብላችሁ አስቡ። በነፍስ እኔ ራሴን አጠፋለሁ ምናምን የሚል ሜንታሊቲ ያለው ሰው ኦልሬዲ ተስፋ ቆርጧል። የጊዜው ጉዳይ ነው እንጂ ራሱን ያጠፋል። የጊዜ ጉዳይ ምንም ቢሆን እኔ ልንገራችሁ፣ በተለይ ምነግራችሁ የገንዘብ ችግር ያለባችሁ ሰዎች ኢትዮጵያ ለምትኖሩት ነው። ይሄ የገንዘብ ችግር ህይወት አያስጠፋም። ደግሜ ልንገራችሁ፣ ኩሊ ሆኖ መኖር ይቻላል። የቤት ሰራተኛ ሆኖ መኖር ይቻላል። የሆነ ነገር አድርጎ መኖር ይቻላል። ጎዳና ላይ መኖር ይቻላል መኖር። የማያልፍ ቀን የለም። ጎዳና ላይ እየነገርኳቸው ራስን ሸጦ መኖር ይቻላል።
ያንን ህይወት ይታለፋል። ማንም መከራ ሳይቀምስ በዚህ ምድር ላይ በህይወቱ ያለፈ ሰው አንድ ሰው የለም። የፈለገ ሀብታም ነኝ ቱጃር ነኝ ምናምን ይበል፣ መከራን ሳይቀምስ ያለፈ የለም። ስለዚህ ሁሉም የሚለው ሲወራ ችግራችን አንዳንዱ ምን ይላል መሰለ፣ እንደሚወራው ቀላል አይደለም ይላል። ምን አባቱ ነው ቀላል ያልሆነ? ሙሉ ጤና ካለ የምን አባ ነው ቀላል ያልሆነ ነገር ያለው? ጤነኛ ነው ሙሉ ለሙሉ ኩላሊት ሸጠ መኖር ትችላለህ። የምን አባ ነው ቀላል ያልሆነው? ኩል የሆነው መኖር ይቻላል። በሽተኛ ሆነ አንደርስታንድ። በበሽታ ማቀ ምን ብለ በበሽታ የሚማቅቁ ሰዎች እግሩ አይኑ ምኑ ተቆርጦ እባካችሁ አድኑኝ ብሎ ይመጣል። ኢማጂን በቃ አልጋ ላይ ቁራኛ ሆነዋል እኮ እባካችሁ ነፍሴን አድኑልኝ ብሎ ይመጣል። አንዳንድ ሙሉ ጤነኛ ሆነው ጠፋ ተብሎ ተሰማዋል። ምን እንዴ ትላንት አይቼው ነበር እኮ ትላንት ቪዲዮ ለቋል እኮ አይታወቅም ብሎ ይወጣል። ችግር አለ። ኢትስ ኦል ሂር። ችግሩን በየጊዜው የምትቆጥረው ከሆነ መባረክ የለም። እኔ አምላኬን ስለ ዛሬዋ ቀን ነው የማመሰግነው። ችግር በአናቱ ይተከል። ሰዋት መኖሬን አላውቅም። በአናቱ ይተከል ችግር መኖሬን አላውቅም። ሊያልቅ ነው የችግር የቀዳዳ ማት ሊያልቅል ነው። ለምን አትሰቀልም? አያልቅም። ምድር ላይ ያለ ችግር አያልቅም። ፈንዳ አያልቅም። እንደፈለክ ብትሆን አያልቅም። ሁሉም ችግር አለበት። ችሎት መኖር ግን ይችላል። ያቺ ገንዘብ ያቺ ቀዳዳ ስትሸፈን እረፍት አገኛለሁ። በቃ የሆነች ቀዳዳ ከሸፈንኩኝ እረፍቴን አገኛለሁ። ዳሳው ላይፍ ኢዝ ያቺ ቀዳዳን መሸፈን በምንም ይሁን በምን ያቺ ቀዳዳ ስትሸፈን ምን ይሆናል? የነበረን ነገር እየቆመ ይሄዳል። በዚህ ስትረስ የምትኖሩ ለሰው ደስተኛ የምትመስሉ ብዙ ሰዎች አላችሁ። ለሰው አትሆኑ። ለሰው ደስተኛ መምሰል ምንም ጥቅም የለው። ምንም ደስታ ራስ ውስጥ ነው ያለው። ደስታ የውስጥ ነው፣ የውጭ የለው። እመኑኝ፣ የውጭ ማስመሰል ነው። የውስጥ ደስታ ግን ከምንም በላይ ነው። ማንም አይወስድባችሁ። እኔ አሁን የውስጥ ደስታ ነው ያለኝ፣ ማንም የማይወስደው። እኔ ብቻዬን ዘላለም መኖር እችላለሁ። እግዚአብሔር ምስክሬ ነው የምልህ። አምላክ ፈቅዶልኝ ዮኒ ማኛ ብቻህን እዚህ ዓለምን ኑራት ቢለኝ እኖራለሁ። ምንም ችግር የለብኝ። ሰው መጣ ሄደ አይሞቀኝ አይበርደኝ። ሀዘንን አይቼዋለሁ፣ መከራን አይቼዋለሁ፣ ሁሉን ነገር አይቻለሁ። ሰው what is next? ምን ይመጣል? ስለዚህ ባካችሁ አሁንም የምለው ምንድን ነው፣ ደስታ ውስጣዊ ነው። ውጫዊ እይታና እይታ ብቻ ነው። እይታ ብቻ ነው። ውስጣዊ ደስታ ለማግኘት ጣሩ። ከራሳችሁ ጋር ለመታረቅ ጣሩ። ከራሳችሁ ጋር ሰላም ካላችሁ የኔ አባት እህቴም ነው የምልሽ፣ በተለይ ሴቶች እህቶቻችን ከራስሽ ጋር ደስታ ካለሽ ሌላው ትርፍ ነው። ሌላው እሰየው፣ ሌላው የሚደርስ ነው። ከራስ ጋር ትልቁ ነገር ከሌለ መቼም ደስተኛ አትሆኑ። ሰው እኔ እንደነገርኳችሁ ሰው መኪናህን አይቶ ቤትህን አይቶ ምናምን ክሬዲት የሚሰጥ ሰው ፊትን አይቶ ሲፈርድ ጌታ ግን የልብን ነው ይላል። አምላክ የልብን ነው የሚያየው። የእናንተም ሰላም ያለው ውስጣችሁ ነው። የውስጣችሁን ሰላም የሚበጠብጥ ነገር ለማንም አትፍቀዱ። ችግር አለ የትም ቦታ። ዮኒ ማኛ እዚህ መጣ የማይቸግረው ይመስላችኋል? ሌሎቹም ቢመጡ ቢጫወቱ የማይቸግረው ይመስላችኋል? ነው። ሁሉም በየቤቱ ስንት ጉድ አለው።
ግን ውስጤን ሳስበው አምላክ ከኔ ጋር ነው። ምን አባቱ ሊመጣ? እቃ ይመጣል ይሄዳል፣ ገንዘብ ይመጣል ይሄዳል፣ አለቀ። የውስጥ ደስታ ነው ትልቁ ደስታ። እና ብዙዎቻችሁ ከውስጣችሁ ጋር ስለተጣላችሁ ይመስለኛል ሰውን ኢምፕረስ ለማድረግ ትሟሟታላችሁ በጣም። ከራሳችሁ ጋር ደስታ ካለ ማንም 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 ምንም ሊያረጋችሁ አይችልም። ምንም አደራ። አሁን የምጠይቀው በተለይ ለያንግ ጄኔሬሽን ነው። የእኛ ብረት ለበስ ጄኔሬሽን ነው። ማምሽ ብረት ለበስ ጄኔሬሽን ነው የኔ ጄኔሬሽን። የዘጠናዎቹ የሰማንያዎቹ የሰባዎቹ ምናምን ከመጣ መስሚያችን ትተን ዊ ዶንት ኬር። አንተ አልከኝ አላልከኝ ምንም አይሰማንም። አዲሱ ትውልድ ግን በጣም ሴንሲቲቭ ነው። በጣም 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 ሴንሲቲቭ አድርገው ሶፍት አድርገው ነው ያሳደጓቸው። የእኔ ትውልድ አንሰማ ተሰቅለሙት አንሰማም አልኩ። የአሁኑ ትውልድ ግን ፐርሰናሊ እያንዳንዱ ነገር ወይኔ ሰው ምና አቴንሽን ፍለጋ ነው ሲሟሟት የምታየው። ስለ እውቀት አይጨነቅ፣ ስለ ችሎታ አይጨነቅ፣ ስለ ፈጠራ ጉዳይ አይጨነቅ፣ ስለ ምንም አይጨነቅም። የሚጨነቀው አቴንሽን ሰጠውኛል ወይ፣ በዚህ ነገር ላይ እውቅና አግኝቼበታለሁ ወይ፣ በዚህ ነገር ላይ እንደዚህ ሆኛለሁ ዳሴ። ከዛ አንዴ ስትገባለት የሚገባበት ይጠፋዋል። አንዴ ስትገባለት አለቀ በቃ። የሚገባበት ድራሹ ነው የሚጠፋው። ስለዚህ እኔ የኔን ትውልድ የምወድበትና እንትን ምለው እናት ራሱ ወይኔ ይሄ ልጅ ምን ነው ውሃ ብሎ አንተን ከምወድር ተብለን ያደገው። በርበሬ ታጥኖ ያደጋል። በእኛ ዘመን ላይ በርበሬ ቅጥቅጥ ተደርጎ ያደጋል። ምን ነው ውሃ በሆነ ምን ነው አንተን የወለድኩበት ቀን አንቺን የወለድኩበት ቀን የተረገመ ወይኔ ኖሮን ሊደ እናቱ የወለደቻት ሴት አደባባይ ቦይፍሬንዷን ይዛ ሀይ ሀይ ስትባባል እናቷ የወለደቻት ትታይ። በእኔ ዘመን ላይ ቦይፍሬንዴ ነው ገርል ፍሬንዴ ናት እናቱ የወለደችው ያሳይ። ተሰባብረሽ ወንድምሽ ሰብሮ የአልጋ ቁራኛ ነው የሚያደርግሽ። እንደዚህ የሚባል ነገር ለዚህ ነው ድንግልና በዛ ዘመን ላይ ድንግልና በሽ ነው። ድንግል ሴት በጣም ብዙ ናት። አብዛኛው ያገባው ድንግል ሴት ነው በእኛ ዘመን ላይ። አሁንስ ከጋንዲ ነው የሚጀምሩልን መጠባበስ። ከሆስፒታል ከጋንዲ ሆስፒታል መጠባበስ የሚጀምሩ አደባባይ ነው የሚላላሱት። ማንን ይሰማሉ? ይህ ጄኔሬሽን ማንን ይሰማል? ትልቅ ክብር ነው የሚመስላቸው እንደዚህ አብሮ ሲላላሱ ሶሻል ሚዲያ ላይ መታየት ምናምን ነገር። ቤተሰብም እያየ ትንሽ ቻፓ ስለሚለቅላቸው ዝም። ለምን ሚሊዮን ቻፓ ትለቅም? ትዘቀዘቃለህ በኛ